ሻሎም ሻሎም የተወደዳችሁ የልዑል የእግዚአብሔር ልጆች እንዴት ቆያችሁ? የእግዚአብሔር ሰላምና ጸጋ ይብዛላችሁ። ፕሮፌት ድንቅ ስራው ነኝ። የእግዚአብሔር ምሕረትና ጸጋ በስቶልኝ ዛሬ በዚህ ሚዲያ ላይ እናንተን ለማገልገል መጥቻለሁ። ክብሩ ይስፋው። ሁላችን ሼር እያደረገን መልእክትን እንድትቀበሉና የእግዚአብሔር ቃልን እንድትካፈሉ በጌታ ፍቅርና ራኤ ይጋብዛችኋለሁ። እግዚአብሔር አምላክ መልካም ያደርጋል። እንደዚህ በሚል ርዕስ አገለግላችኋለሁ። የደስታ ምዕራፍ በሚል ርዕስ አገለግላችኋለሁ። የደስታ ቀን ይሆንላችኋል። የደስታ ምዕራፍ መሻገር ይሆንላችኋል። ዛሬ በህይወታችሁ ላይ የደስታ ምዕራፍን የምትሻገሩበት ጊዜ ይሆናል። አሜን ላለ ለአንድ ሰው እግዚአብሔር አምላክ ዛሬ የደስታ ምዕራፍን ያሳያል። በህይወቱ ላይ ማራባጃንዳ ላዳጋባ ሻላዶ ራባጋንዳ ሲሊቢጋምቦራ ሎቶ ራባሺና ማጋንዶ ለቴንዳር ዳላቦ ራባጋሺ ሊቢጋንዳ ኢየሱስ ክርስቶስ ጌታ ነው። የዘላለም አምላክና የህይወት ጌታ የዘላለም አባት ኢየሱስ ክርስቶስ ይባረክ። ዛሬ በእግዚአብሔር ምሕረትና በእግዚአብሔር ቸርነት እንደቆመን ሰው እግዚአብሔር አምላክ እንደረዳት ሰው ዛሬ እግዚአብሔርን እያመሰገነን እንጸልያለን። እግዚአብሔር አምላክ ወደ ደስታ ምዕራፋችሁ ያስገባል። እግዚአብሔር አምላክን የምታከብሩበት፣ የእግዚአብሔርን ታላቅነት የምታወሩበት፣ የእግዚአብሔርን ኃይል የምትናገሩበት፣ የእግዚአብሔርን ታላቅነት በአንደበታችሁ ላይ የምታወሩበት ምዕራፍ መግባት ይሆንላችኋል። ዛሬ የደስታ ምዕራፍ ትሻገራላችሁ። ካላችሁበት ሁኔታ የምትወጡበት፣ ከተገዛችሁበት ግዞት ውስጥ የምትወጡበት፣ የእግዚአብሔርን ክብር የምታዩበት ቀን ይሆንላችኋል። እግዚአብሔር አምላክ በህይወታችሁ ላይ ኃይሉን ይገልጣል። እግዚአብሔር አምላክ በህይወታችሁ ላይ ክብሩን ይገልጣል። ማዛላታ ካማንዳ አቶር ዴናማ አንዱ ሎቶር ዴኒሚጋንታል ታካባሽኒሚጋ የደስታ ምዕራፍ መዝለቅ፣ የደስታ ምዕራፍ መሻገር፣ የደስታ ምዕራፍ ውስጥ መግባት፣ የደስታ ህይወት ውስጥ መግባት፣ የደስታ ህይወት ውስጥ የምትገቡበት ምሽት ይሆናል። እግዚአብሔር አምላክ በህይወታችሁ ላይ ደስታን ይጨምራል። እግዚአብሔር አምላክ በመንገዳችሁ ላይ ደስታን ይጨምራል። እግዚአብሔር አምላክ በህይወት ጎዳናችሁ ላይ ደስታን ይጨምራል። ሌዴና ጋማ ራባጃያ ሃሌሉያ። ዛሬ ወደ ደስታ ምዕራፍ የእግዚአብሔርን ክብር የምታዩበት፣ የእግዚአብሔርን ኃይል የምታወሩበት፣ የእግዚአብሔርን ታላቅነት የምታወሩበት ምዕራፍ ውስጥ መግባት ይሆንላችኋል። የእግዚአብሔር ታላቅነት በአንደበታችሁ ላይ የምታወሩበት ሼር እያደረጋችሁ እስቲ ለሌላው እንድደርስ አድርጉ። በጥቂት ደቂቃ ውስጥ ነው አምላክ ደስታ በህይወታችሁ ላይ ያፈሳል። ሃሌሉያ ሃሌሉያ ሃሌሉያ። ሌዳላጋባ ጄነ ማንጋንዶ ሳቡራ ባጋንዳ ሌንተር ዴነ ሜጋሽያ ሃሌሉያ ማራባጃያ ሌንተር ዴነ ሜጋሽ። መጽሐፍ ቅዱስ ከአንድ ስፍራ አገለግላችኋለሁ። እግዚአብሔር አምላክ በዛ ቦታ ላይ ታምራቱን ይገልጣል፣ ኃይሉን ይገልጣል፣ ክብሩን ይገልጣል። ዛሬ የእግዚአብሔርን ክብር ማየት ይሆንላችኋል። ሃሌሉያ ሃሌሉያ። ሌንዳዳካባያ ኢየሱስ ክርስቶስ ጌታ ነው። ራባጃን ታላበው ራባንጃ ኢየሱስ ክርስቶስ የዘላለም ጌታ ነው። የህይወታችሁ ጌታ፣ የነፍሳችሁ መደኛ ኢየሱስ ክርስቶስ ነው። በሱ የታመናችሁ፣ በሱ የተመካችሁ ዛሬ እግዚአብሔር አምላክ በህይወታችሁና በቤታችሁ ላይ የሚያደርገውን የእግዚአብሔርን ታላቅነት ታዩታላችሁ። ኢየሱስ ክርስቶስ ጌታ ነው። ዋለዲካባሽን ሜንዳ ሃሌሉያ። ኢየሱስ
እንደዚህ እያላችሁ ጸልዩ እስቲ በዚህ ሰዓት እንደዚህ እያላችሁ እግዚአብሔር አምላክ ሆይ ዛሬ ወደ ደስታ ምዕራፍ መግባት ይሁንልኝ በሉት። ዛሬ ከተናገርክልኝ ከመልካም ነገር ጋር መገናኘት ይሁንልኝ በሉት። እግዚአብሔር አምላክ ሆይ ካወራልኝ ከመልካም ነገር ጋር መገናኘት ይሁንልኝ በሉት። እግዚአብሔር አምላክ ሆይ አንተ በሕይወቴ ላይ የተናገርከው ነገር በኢየሱስ ክርስቶስም ዛሬ ይፈጸም በሉት። ማራባጃላ ዳጋሽኒ እግዚአብሔር አምላክ ዛሬ ወደ ደስታ ምዕራፍ ያስገባችኋል። እግዚአብሔር አምላክ ወደ ክብር ምዕራፍ ያስገባችኋል። እግዚአብሔርን አምላክን ታላቅነትን የምታወሩበት የእግዚአብሔርን ኃይል በአንደበታችሁ ላይ የምትናገሩበት የእግዚአብሔርን ታላቅነት የምታወሩበት ምዕራፍ መግባት ይሆንላችኋል። ሃሌሉያ ሃሌሉያ ሃሌሉያ። ኢየሱስ ክርስቶስ ጌታ ነው። የደስታ ምዕራፍ የእግዚአብሔርን ክብርን የምታወሩበት ምዕራፍ የእግዚአብሔር ኃያልነት የምታወሩበት ምዕራፍ መጽሐፍ ቅዱስ ዘጸአት መጽሐፍ ምዕራፍ ራካታያ ሎረባጀነ ማጋንዶ መጽሐፍ ቅዱስ ዘጸአት ምዕራፍ 15 ከቁጥር 1 ጀምሮ ያለው የእግዚአብሔርን ቃል ሐሳብ አካፍላችኋለሁ። በዛ ላይ ለብዙ ሰው እጸልያለሁ። እግዚአብሔር አምላክ መልካም እንዲያደርግ እጸልያለሁ። ቀጥታ እየደወላችሁ ያላችሁ ሰዎች በዚህ ስልክ እንዳትደውሉ። በዚህ ሰዓት የማናቸውም ስልክ አላስተናግድም። እኔ በዚህ ላይ ማወጅ ነው የሚፈልገው። ለአንድ ሰው ማገልገል ከፈለኩ ከወጣው በኋላ ደውሉ። ሃሌሉያ ሃሌሉያ ሃሌሉያ። ኢየሱስ ክርስቶስ የናዝረቱ ኢየሱስ ጌታ ነው። ዘጸአት ምዕራፍ 1 ከ1 እስከ 14 ላይ ያለው የእስራኤል ሕዝብ በግብፅ ምድር ላይ በጭንቅና በመከራ በግዞት አገር ሳሉ እነሱ ያደረጉትን ነገርና እግዚአብሔር አምላክ በሕይወታቸው ላይ የተገለጠበት ምዕራፍ ይናገራል። እግዚአብሔር አምላክ በግብፅ ምድር ላይ እስራኤል ሕዝብ ሳለ እግዚአብሔር አምላክ እየተናገረውና ለእስራኤል ሕዝብ እግዚአብሔር አምላክ የገባለትን ቃል ነው ይሄ መጽሐፍ። ከዛ በኋላ ደግሞ ጃላዳጋሽን የሚጋንዳ ከዛ በኋላ 15 ማለት ምዕራፍ 15 ማለት የእስራኤል ሕዝብ እግዚአብሔር እንደተናገረው ከግብፅ ባርነት የወጡበት ምዕራፍ ነው። ዛሬ እናገራችኋለሁ። በተለያየ ባርነት ውስጥ ያላችሁ፣ በተለያየ ነገር ውስጥ ሆናችሁ የእግዚአብሔርን ቀን እየጠባበቃችሁ ያላችሁ የእግዚአብሔር ቀን መቼ ነው? እግዚአብሔር የሚጎበኝበት ቀን መቼ ነው? የእግዚአብሔርን ክብር የማይበት ቀን መቼ ነው እያላችሁ የቆያችሁ ለእናንተ አንድ መልካም ዜና አለ። ማዛላዳ ካሪያ አዶሳኒ ሚጋንዳ ዛሬ የእግዚአብሔርን ክብር የሚታዩበት ምዕራፍ ውስጥ መግባት ይሆንላችኋል። እንደዚህ ብዬ አውጃለሁ። የእግዚአብሔርን ክብር የምታዩበት ምዕራፍ ውስጥ የእግዚአብሔርን ክብር የእግዚአብሔርን ታላቅነት የምትናገሩበት ምዕራፍ ውስጥ መግባት ይሆንላችኋል። ማዛላዶ ሴሌንንዳ ሌንቶርዴና ማጋሽያ ሃሌሉያ ሃሌሉያ ሃሌሉያ። ኢየሱስ ክርስቶስ ለዘላለም ጌታ ነው። እየገባችሁ ያላችሁ በካርድ ስለገባው ፈጠን ብዬ ሐሳብን ላጠቃልና ለብዙ ሰው ይጸልያለሁ። እግዚአብሔር አምላክ መልካም ያደርጋል። ኢየሱስ ክርስቶስ ጌታ ነው። እግዚአብሔር አምላክ ያሳርፋል። ላታያ ካንዶ ሴሌቤርዳ አሁን እየደወላችሁ ቀጥታ እየደወላችሁ ያላችሁ ሰዎች አላስተናግዳችሁም። ስለዚህ በኋላ እኔ ከፌስቡክ ከላይቭ አገልግሎት ከወጣው በኋላ ደውሉ። እግዚአብሔር ይባርካችሁ። ማራ ባጃንዳ ሌቴንዳ ላዶሳ ጋባሽን ኢሚጋንዶ አይዶሴነ ማንዳ ኢየሱስ ጌታ ነው። መጽሐፍ ክፍል ምዕራፍ ዘጸአት ምዕራፍ የመውጣት ምዕራፍ ማለት ነው። የመውጣት ምዕራፍ እስራኤል ሕዝብ ከግዞት አገር የሚወጡበት የመውጣት ምዕራፍ ነው።
ዛሬ በህይወታቸው ላይ እንደዚህ ብዬ እናገራለሁ። መውጣት ካቃታቸውበት ቦታ መውጣት ይሆንላቸዋል። መውጣት ካቃታቸውበት ምዕራፍ መውጣት ይሆንላቸዋል። ካቃታቸውበት ምዕራፍ እግዚአብሔር አምላክ ዛሬ ያወጣቸዋል። እግዚአብሔር አምላክ ዛሬ ያወጣቸዋል። ማዛይሌቤንዳ ሃሌሉያ። ከየትኛው ምዕራፍ ውስጥ ሆናችሁ የእግዚአብሔርን ክብር እየናፈቃችሁ የእግዚአብሔርን ፊት እየፈለጋችሁ ነገር ግን መውጣት ያቃታችሁ ለእናንተ እነግራችኋለሁ፣ እግዚአብሔር አምላክ ዛሬ ያወጣችኋል። እግዚአብሔር አምላክ ዛሬ ያወጣችኋል። መውጣት ይሆንላችኋል። በጌታ በኢየሱስም አውጃለሁ፣ መውጣት ይሆንላችኋል። ዘጸአት መጽሐፍ ማለት እስራኤል ሕዝብ ከግዞት ከግብፅ አገር የመውጣት ቃል ነው፣ የመውጣት ምዕራፍ ነው። ሃሌሉያ። በርዕሴ እንደተናገርኩት የደስታ ምዕራፍ ይሆንላችኋል። ሐዘናቸው አልፎ ደስታ የምታዩበት፣ ለቅሷችሁ አልፎ ደስታ የምታዩበት፣ ችግራችሁ አልፎ ተድላ ምዕራፍ የምትገቡበት፣ ችግራችሁ አልፎ ከግዞትና ከመከራ ውስጥ የምትወጡበት ምዕራፍ ይሆንላችኋል። ማዛዳጋ ሼኔ ሜገንዳ እንደዚህ ቃሉን አነባለሁ። በእግዚአብሔር በዚያን ጊዜ ሙሴ የእስራኤል ልጆችን ይህ መዝሙር ለእግዚአብሔር ዘምሩ። በዚያን ጊዜ ሙሴና የእስራኤል ልጆች ይህን መዝሙር ለእግዚአብሔር ዘምሩ እንዲህ ብለው ተናገሩ። በክብር ከፍ ብሏል። ለእግዚአብሔርን እዘምራለሁ። ፈረሱንና ፈረሰኛው በባህር ጣለህ። ጉልበቴ ፈረሱንና ፈረሰኛው በባህር ጣለ። ለእግዚአብሔር የእስራኤል ልጆች የዘመሩበት መጽሐፍ ነው። የእስራኤል ልጆች ከዚህ በፊት ያለቅሱ ነበር፣ ይቸገሩ ነበር። በተለያየ ቦታ ላይ የእግዚአብሔርን ክብር እየናፈቁ የእግዚአብሔርን ክብርን ሳያዩ ሲቀሩ ነበር። የእግዚአብሔር ክብር አይገለጥላቸው ነበር። እግዚአብሔር አምላክ ምዕራፍ 14 ላይ ግብፅና ግብፃውያንን ከጣለ በኋላ ፈረሳቸውና ፈረሰኞችን ከጣለ በኋላ እግዚአብሔር አምላክ በዛም ቦታ እነሱን ካዋረዳቸው በኋላ የእስራኤል ልጆችና የእስራኤል ልጆች መሪ የሆነው ነቢይ ሙሴን የዘመሩት መዝሙር ነው። እግዚአብሔር አምላክ በዛሬው ቀን ካላችሁበት ሁኔታ አውጥቶ ለምስጋና ያበቃችኋል። እግዚአብሔር አምላክ እስከ ዛሬ ድረስ እንዴት እዘምራለሁ እያላችሁ የቆያችሁ እኔም እንደሳው ለእግዚአብሔር ምስጋና አቀርባለሁ እያላችሁ የቆያችሁ እኔ እንደሳው እደሰታለሁ እያላችሁ የቆያችሁ በተለያየ ሁኔታ ውስጥ ሆናችሁ ደስታ ያቃታችሁ ደስታን ማየትን ያቃታችሁ ለእናንተ እነግራችኋለሁ። እግዚአብሔር አምላክ የደስታ ምዕራፍ ውስጥ ያስገባችኋል። የክብር ምዕራፍ ውስጥ ያስገባችኋል። የምታወሩበት የምታዘሙበት ለእግዚአብሔርን የምታቀኙበት ለእግዚአብሔር ለምትዘምሩበት ምዕራፍ ውስጥ መግባት ይሆንላችኋል። ዛሬ እነግራችኋለሁ። ዛሬ ወደ ደስታ ምዕራፍ መግባት ይሆንላችኋል። ሃሌሉያ። ማናት ሴና ማጋንዶ ዋኪ ሳላዶስ የእስራኤል ሕዝብ ከግዞት ምድር ከወጡ በኋላ እግዚአብሔር አምላክ ግብፃውያንና ፈረሰኞችና ፈረሶችን ግብፃውያንና እነዛ የግብፅ ሰራዊቶችን በባህር ውስጥ ከጣለ በኋላ እንደዚህ ብሎ ዘመሩ። እግዚአብሔር በክብር ከፍ ብሏልና ለእግዚአብሔር እንዘምራለን ያሉ። ፈረሱንና ፈረሰኛው በባህር ውስጥ ጥሏል። ጉልበቴ ዝማሬ እግዚአብሔር ነው። ማዛ የእግዚአብሔር ባሪያ ሙሴ ታላቁ የእግዚአብሔር ባሪያና የእግዚአብሔር ነቢይ የሆነው ሙሴ የእስራኤል ሕዝብ መሪ የሆነው ሙሴ እግዚአብሔር አምላክ በሲና ተራራ ላይ ተገልጦ የላከ ወደ ግዞት ምድር የላከው ራካታ ያላዱዛ የእስራኤልን ሕዝብ የእግዚአብሔር ወገን የሆነው ሕዝብ ከግብፅ ባርነት ለመውጣት የሆነው የእስራኤል ነቢይ ነው ሙሴ እግዚአብሔር አምላክ ከግዞትና ከዛ ቦታ ካወጣ በኋላ እንደዚህ ብሎ ዘመረ።
ግብጽምና ግብጻውያንን ፈረሶችና ፈረሰኞችን በባህር ውስጥ ጥሏልና እግዚአብሔር በክብር ከፍ ከፍ ብሏል አለ። ዛሬ እነግራችኋለሁ። አንደኛ እግዚአብሔር አምላክ ጠላታችሁን ያዋርዳል። እስከ ዛሬ ድረስ እያሳደደ የቆየ እስከ ዛሬ ድረስ እያሳደደሽ የቆየሽ ያንቺ ጠላት ያንተ ጠላት የበረከት ጠላት የሰላም ጠላት የቅድስና ጠላት እስከ ዛሬ ድረስ እየተዋጋ የቆየ ጠላት ይዋደዳል። እግዚአብሔር አምላክ ይጥላዋል። ከህይወት ላይ አመን ብላችሁ ስትቀበሉ ይሆናል። ከህይወት ላይ ከመንገድ ላይ ከኑሮህ ላይ እግዚአብሔር አምላክ ዛሬ ይጥላዋል። ለጠላትና ላንተ የመጨረሻ ምዕራፍ ይሆናል። አንተ የምትዘምርበት ምዕራፍ ይሆናል። አንቺ የምትዘምርበት ምዕራፍ ይሆናል። ጠላት ግን ካንተና ከበት ካንተና ከህይወት የሚለይበት ምዕራፍ ይሆናል። ሃሌሉያ። እግዚአብሔር አምላክ ግብፃውያንን ከጣለ በኋላ ሙሴ ዝማሬ አቀረበ። መድኃኒቴ ሆነልኝ አለ። ይህ አምላክ ነው፣ አመሰግንሃለሁ። የአባቴ አምላክ ነው፣ ከፍ ከፍ አደርጋዋለሁ አለ። አንደኛ አልኩት የእናንተ ጠላት የሚወድቅበት የሚዋረድበት ምሽት ይሆናል። ሁለተኛ ደግሞ እናንተ ለእግዚአብሔር የምትቀኙበት እግዚአብሔርን የምታመሰግኑበት ምዕራፍ ይሆናል። ሁለተኛ እግዚአብሔርን የምታመሰግኑበት ለእግዚአብሔርን የምትቀኙበት ምዕራፍ ይሆንላችኋል። አሜን በሉ። እግዚአብሔር አምላክ ዛሬ በሕይወታችሁ ላይ ይሄን ያደርጋል። እግዚአብሔር አምላክ ዛሬ በኑሯችሁ ላይ ይሄን ያደርጋል። እግዚአብሔር አምላክ ዛሬ በቤታችሁ ላይ ይሄን ያደርጋል። እግዚአብሔር አምላክ በመንገዳችሁ ላይ ይሄን ያደርጋል። መድኃኒቴ ጉልበቴ ነው አለ። ይህ አምላክ ነው አመሰግናለሁ አለ። ይህ አምላክ ነው አመሰግናለሁ አለ። ከመከራ የሚያስመልጥ አምላክ ነው አመሰግናለሁ አለ። ከችግር የሚያስመልጥ አምላክ ነው አመሰግናለሁ አለ። ከተለያየ ግዞት የሚያስመልጥ አምላክ ነው አመሰግናለሁ አለ። ሬካታያ ዞራማንዶ ሳባያ ዛሬ እግዚአብሔርን የምታመሰግኑበት ሌሊት ይሆናል። ላንቺ እግዚአብሔርን ክብር የምታዩበት ሌሊት ይሆናል። ላንተ የእግዚአብሔር ክብር የምታዩበት ራጋዳያ ላዶሴ ዛሬ እነግራቸዋለሁ። እግዚአብሔር አምላክ በአንደበታችሁ ላይ እግዚአብሔርን የምታከብሩበት ሌሊት ይሆናል። ሃሌሉያ ሃሌሉያ ሃሌሉያ። የእግዚአብሔርን ክብርን የምታዩበት የእግዚአብሔርን ታላቅነትን የምታዩበት የእግዚአብሔርን ኃይል የምታወሩበት ሌሊት ይሆናል። ሃሌሉያ። ያመነ ሰው አሜን ብሎ ይቀበላል። ያመነ ሰው አሜን ብሎ ይቀበላል። በእግዚአብሔር ሥራ የሚያምን ሰው አሜን ብሎ ይቀበላል። በእግዚአብሔር ታላቅነት የሚያምን ሰው አሜን ብሎ ይቀበላል። ዛሬ አውጃለሁ። አንደኛ ጠላት የሚዋረድበት ምዕራፍ ነው። ሁለተኛ ደግሞ አንተ ለእግዚአብሔር የምታዘምንበት እግዚአብሔርን የምታከብርበት ምዕራፍ ነው። ምስጋና የምታቀርብበት ምዕራፍ ነው። እግዚአብሔር አምላክ ይሄን ያደርጋል። አሜን በል። ኢየሱስ ክርስቶስ ጌታ ነው። እንደዚህ ስል ተናገረ። እግዚአብሔር ተዋጊ ነው፣ ስሙም እግዚአብሔር ነው። የፋርዖንን ሰረገሎችና ሰራዊቱን በባህር ጣላቸው። የተመረጡትን ሶስተኛው በኤርትራ ባህር ሰጠሙ ይላል። የተመረጡት በኤርትራ ባህር ሰጠሙ። ምንድነው? እግዚአብሔር ተዋጊ ነው። የሚዋጋልሽ እግዚአብሔር ነው። የምታመልከው እግዚአብሔር ነው። የምታመልኪው እግዚአብሔር ነው። ያንተ ውጊያ የሚዋጋው ያንተ ውጊያ የሚዋጋው የእናንተ ውጊያ የሚዋጋው እግዚአብሔር ነው። እናንተ ዝም በሉ። እግዚአብሔር ስለ እናንተ ይዋጋል። እግዚአብሔር አምላክ ስለ እናንተ ይዋጋል። እግዚአብሔር ተዋጊ ነው፣ ስሙም እግዚአብሔር ነዋል።
እግዚአብሔር ስለ እናንተ ይዋጋል። እግዚአብሔር አምላክ ስለ እናንተ የሚዋጋበት ምዕራፋችሁ ነው። እግዚአብሔር አምላክ ስለ እናንተ የሚዋጋበት ቀናችሁ ነው። እግዚአብሔር አምላክ ስለ አንቺ የሚዋጋበት ቀንሽ ነው። እግዚአብሔር አምላክ ስለ አንተ ጦርን የሚይዝበት፣ እግዚአብሔር አምላክ ጠላትን የሚያጠፋበት ቀንህ ነው። እግዚአብሔርን ተዋጊ ነው፣ ስሙም እግዚአብሔር ነው አሉ። እግዚአብሔር ተዋጊ አምላክ ነው። እግዚአብሔር ዝም ብሎ የሚያይ አምላክ አይደለም። እግዚአብሔር ይዋጋልሻል። እግዚአብሔር ይዋጋልሃል። እግዚአብሔር ስለ አንተ ይነሳል። እግዚአብሔር ስለ አንቺ ይነሳል። ከሰማይ ይነሳል። ማላዶ ሰነኒ ጋንዶ ቫይቴቴንዳ ካማንዳ እግዚአብሔር ውጊያቸው ይዋጋል። ሶስተኛ ብላችሁ ጻፉ። ሶስተኛ የእግዚአብሔርን ታላቅነትን የምትናገርበት ምዕራፍ ነው። ሶስተኛ የእግዚአብሔርን ታላቅነት የምትናገርበት ምዕራፍ ነው። ምዕራፍ ይሄ ቀን ይህ ጊዜ የእግዚአብሔርን ታላቅነት በአንደበታችሁ ላይ የምታወሩበት ምዕራፋችሁ ነው፣ ቀናችሁ ነው። እግዚአብሔር አምላክ ኃይሉን የሚገልጥበት፣ እግዚአብሔር አምላክ ክብሩን የሚገልጥበት፣ እግዚአብሔር አምላክ ክንዱን የሚገልጥበት፣ እግዚአብሔር አምላክ ስራውን የሚገልጥበት፣ እግዚአብሔር አምላክ ታላቅነቱን የሚገልጥበት ምዕራፍ ነው። ስለዚህ የእግዚአብሔርን ታላቅነት በአንደበታችሁ ላይ የምታወሩበት ምዕራፋችሁ ነው። ሃሌሉያ ሬካ ሳላዶዛ እግዚአብሔር ተዋጊ ነው፣ ስሙን እግዚአብሔር ነው። የፋርዖንን ሰረገላዎችና ሰራዊቶችን በባህር ውስጥ ጣላቸው። የተመረጡ ሶስተኞችን በኤርትራ ባህር ሰጠሙ ይላል። ጠላትሽ ይሰጠማል። በጌታ በኢየሱስ ክርስቶስ አንተን ለመዋጥ የተዘጋጀ ጠላት ዛሬ ይሰጠማል። እግዚአብሔር አምላክ በባህር ላይ ይጥላል። እግዚአብሔር አምላክ ላንቺ በተዘጋጀው ቦታ እግዚአብሔር ይጥለዋል። ራካሳላቦራ ቀላያትንም ከደኑአቸው፣ ቀላያትን ከደኗቸው። ወደ ባህር ጥልቀትን እንደ ድንጋይ ሰጠሙ ይላል። ድንጋይ በባህር ውስጥ ከተወረወረ ያ ድንጋይ እንደገና ወደ ላይ መንሳፈፍ አቅም የለም። እንደዛ አንድ ውሃ ውስጥ ድንጋይ ከጣላቸው ድንጋይ ከውሃው በታች እንደሚሆን ጠላታቸው በባህር ውስጥ ሰጠሙ ይላል። እግዚአብሔር አምላክ እንደገና ላይነሳ ጠላትን ይመታል። እግዚአብሔር ላይነሳ ጠላትን ይጥልሃል። ጠላትሽ ይዋረዳል። የቅድስና ጠላት ይዋረዳል። የደስታ ጠላት ይዋረዳል። የእግዚአብሔርን ክብርን እንዳታዩ የሚያደርግ ጠላታችሁ ይዋረዳል። ሃሌሉያ። የእግዚአብሔርን ሥራ እንዳትናገሩ የእግዚአብሔርን ሥራ እንዳትናገሩ የሚያደርግ ጠላት ይዋረዳል። እነግራችኋለሁ፣ በዚህ ቀን እነግራችኋለሁ። የእግዚአብሔር ክብር በእናንተ ሕይወት ላይ ይገለጣል። የእግዚአብሔር ኃይል በአንቺ ሕይወት ላይ ይገለጣል። የእግዚአብሔር የታላቅነቱ ሥራ በሕይወት ላይ ይገለጣል። ሥራው በሕይወትሽ ላይ ይገለጣል። ሃሌሉያ። ኢየሱስ ክርስቶስ ማን ነው? ጌታ ነው። የዘላለም ጌታ ኢየሱስ ክርስቶስ ነው። ዛሬ ኢየሱስ ክርስቶስን የምታከብርበት ምዕራፍ ይሆናል። አቤቱ ቀኝ በኃይል ከበርህ። አቤቱ ቀኝ ጠላቱን አደቀቀ። ይዣላ ባያ የእግዚአብሔር ቀኝ ይነሳል ዛሬ ላንተ። የእግዚአብሔር ቀኝ ይነሳል ዛሬ ላንተ። እግዚአብሔር አምላክ ይነሳል ዛሬ ላንተ። እግዚአብሔር አምላክ ላንተ ይነሳል፣ በኃይል ይነሳል። በኢየሱስ ክርስቶስ ለእናንተ እግዚአብሔር አምላክ በሰማይ ይነሳል። እግዚአብሔር አምላክ የሚነሳበት ምዕራፋችሁ ነው። እንደዚያ ያለ አቤቱ ቀኝ በኃይል ከበረ ይላል። ቀኝ በኃይል ከበረ። ኃይል ባጣችሁበት ቦታ የእግዚአብሔር ቀኝ ይከበራል፣ ኃይሉን ይገልጣዋል። አቤቱ ቀኝ ጠላቱን አደቀቀ፣ ጠላትን አደቀቀ። የእግዚአብሔር ጠላት፣ የእናንተ ጠላት፣
የእግዚአብሔር ሕዝብ እንዳያመልክ የሚያደርግ የእግዚአብሔር ጠላት ነው። የእግዚአብሔር ሕዝብ የእግዚአብሔርን ሥራ እንዳይናገር የሚያደርግ የእግዚአብሔር ጠላት ነው። የእናንተም ጠላት ነው። ስለዚህ እግዚአብሔር በዚህ ሌሊት እንደዚህ ያደርጋቸዋል። በዚህ ሌሊት እግዚአብሔር እንደዚህ ያደርጋቸዋል፣ ይጥላቸዋል። ይሰጠማሉ፣ በባህር ውስጥ ይሰጠማሉ፣ ማይወጡበት ቦታ ይሰጠማሉ። እግዚአብሔር አምላክ ይጥላቸዋል። ሃሌሉያ! እግዚአብሔር ያንቺን ጠላት ይጥልሃል። እግዚአብሔር ያንተ ጠላት ይጥልሃል። የቅድስና ጠላት ይጣላል፣ ይወርቃል። ሃሌሉያ! በክብር ብዛትን የተነሱብህ አጣፋይ ቁጣህን ሰደድ እንደ ገለባ በላቸው ይላል። በክብር ብዛት የተነሱብኝ፣ በእኛ ላይ የተነሱብኝ፣ በአንተ ሕዝብ ላይ የተነሱብኝ በክብር ብዛት አጣፋይ ማዳጋሸኔ ሜንዳ እግዚአብሔር አምላክ በእናንተ ላይ የተነሳ ጠላት ያጠፋል። በክብሩ ብዛት ያጠፋል። በኃይሉ ብዛት ያጠፋል። በታላቅነቱ ያጠፋል። እግዚአብሔር አምላክ ሃሌሉያ! እግዚአብሔር በምን ያጠፋል ካላችሁ በታላቅነቱ ያጠፋል። እግዚአብሔር በምን ያጠፋል ካላችሁ በክብር ብዛት ያጠፋል። ጠላታችሁ የሚጠፋበት፣ ጠላታችሁ ወደ ኋላ የሚመለስበት፣ ጠላቶቹ የሚዋረድበት፣ ጠላታችሁ እፍረትን የሚለብስበት ምዕራፍ ይሆናል። ራጃላጋማንዶ አቱዛናንዳ ሊካንዶ ራባሽኒ ሚጋንዳ ሌንተርደነ መገሽኒ መጋያ የእናንተ ጠላት ይዋረዳል። ያንቺ ጠላት ይዋረዳል። ያንተ ጠላት ይዋረዳል። እስከ ዛሬ ድረስ እንዳትከበር ያደረገው፣ ተገዝተ እንድትኖር ያደረገው፣ ተገዝተሽ እንድትኖር ያደረገው ያንቺ ጠላት ዛሬ ሌሊት በጌታ በኢየሱስ ክርስቶስም ይዋረዳል። ያንተ ጠላት በጌታ በኢየሱስ ክርስቶስም ይዋረዳል። የቅድስና ጠላት ይዋረዳል። የሰላም ጠላት ይዋረዳል። የበረከት ጠላት ይዋረዳል። የደስታ ጠላት ይዋረዳል። የጤና ጠላት ይዋረዳል። እግዚአብሔር አምላክ በክብሩ ብዛት ያጠፋቸዋል። ክብሩን እግዚአብሔር ይገልጣል። የእግዚአብሔር ክብር ሲገለጥ ጠላታችሁ ይጠፋል። ጠላታችሁ ይወርቃል። ጠላታችሁ እንዳልነበሩ ይሆናሉ። ሃሌሉያ! 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 አባቴ ሆይ ክብር፣ አባቴ ሆይ በክብር ብዛት የተነሱብህ አጠፋ ይላል። በክብር ብዛት የተነሱብህ፣ በአንቺ ላይ የተነሳው ይጠፋል። በአንተ ላይ የተነሳው ይጠፋል። ምክንያቱ በእግዚአብሔር ክብር ብዛት ነው የሚጠፋው። ክብሩ ይገለጣል፣ ጠላቴ ይጠፋል። ክብሩ ይገለጣል። ራዳላዳ ጋባሻ ክብሩ ሲገለጥ ጠላቴ ይጠፋል። ክብሩ ሲገለጥ ኃይለኛ የሆነው ይጠፋል። ሊካንዶ ራባጃንዳ አውጃለሁ። አንዳንድ ሰው ህይወት ላይ የእግዚአብሔር ክብር ሲገለጥ አያለሁ። አንዳንድ ሰው የእግዚአብሔር ክብር ሲገለጥ የደስታ ምዕራፍ ሲሆን አያለሁ። እግዚአብሔር አምላክ ተናገረ። እግዚአብሔር የደስታ ምዕራፍ ነው ብሎ ተናገረ። የደስታ ምዕራፍ የምትወጡበት፣ የእግዚአብሔርን ክብር የምታወሩበት ምዕራፋችሁ ነው። ራላቦራ ባጃንዳ ዚካታ ያቦራ ሪካንታ በአፍንጫ እስትንፋስ ወኖቹን ተከመሩ፣ ፈሳሾቹ እንደ ክምር ቆሙ። የእግዚአብሔር ሕዝብ እንዲያልፍ፣ የእግዚአብሔር ሕዝብ የተመረጠው የእስራኤል ሕዝብ እንዲያልፍ ፈሳሾቹ ቆሙ። የኤርትራ ባሕር ተቋረጠ፣ እንደ ክምር ሆነ። የሚፈስ ውሃ ነው፣ የሚፈስ ውሃ ነው። ማንም ሊያልፍ የማይችል ውሃ ነው። ነገር ግን እግዚአብሔር ከአፍንጫው እንደዚህ ይላል፣ በአፍንጫ እስትንፋስ ይላል። እግዚአብሔር እስትንፋስ ዛሬ እስከ ዛሬ ድረስ አላሻገራችሁ ያለው ነገር እንደ ክምር ይቆማል። እናንተ ዘልቃችሁ ታልፋላችሁ።
አላሳልፍ ያለው አላሻግርም ያለው እንዳታልፉ ያደረገው እንዳትሻገሩ ያደረገው እንዳትከበሩ ያደረገው እንዳትኖሩ ያደረገው እስከ ዛሬ ድረስ የሚዋጋሽ እስከ ዛሬ ድረስ የሚዋጋል በጌታ በኢየሱስ ስም ይወርቃል። ክርስቶስ የዘላለም ጌታ ላይ ክብሩን ይገልጣል። ባንቺ ህይወት ላይ የእግዚአብሔር ክብር ይገለጣል። ባንተ ህይወት ላይ የእግዚአብሔር ክብር ይገለጣል። በእናንተ በህይወታችሁ ላይ የእግዚአብሔር ኃይል ይገለጣል። በህይወታችሁ ላይ የእግዚአብሔር ክንድ ይገለጣል። እግዚአብሔር አምላክ ኃይሉን ይገልጣል። እግዚአብሔር አምላክ ክብሩን ይገልጣል። የእግዚአብሔር ክብር ሲገለጥ እስከ ዛሬ ድረስ አላሳለፋችሁ ያለው እንደ ክምር ይቆማል። መከራችሁ ይቆማል። የእግዚአብሔር አፉ እስተንፋስ ያቆማችኋል። ፈሳሾች እንደ ክምር ቆሙ ይላል። ሞገዶችን በባህር ውስጥ ረጋህ። ጠላት አሳድጄ ይዛቸዋለሁ፣ ምርኮን እከፍልሃለሁ፣ ነፍስን ትጠግባዋለች ይላል። አራተኛ ብዬ ተናግራችሁ አራተኛ ጠላታችሁ በእጃችሁ ይወድቃል። ጠላታችሁ በእጃችሁ ይመታል። አሳድጄ ይዛቸዋለሁ ይላል። ምርኮ ይከፍላቸዋለሁ ይላል። እግዚአብሔር አምላክ ከእናንተ ጋር ሲሆን፣ የእግዚአብሔር ክብር ከእናንተ ጋር ሲሆን፣ የእግዚአብሔር ኃይል ከእናንተ ጋር ሲሆን ጠላታችሁን አሳድዳችሁ ትይዛላችሁ። የዛነ ጊዜ የደስታ ምዕራፍ ይሆናል። ላዳጃና ማንዶሳ ጋባያ የደስታ ምዕራፍ፣ የእግዚአብሔርን ክብር የምታወሩበት ምዕራፍ፣ የእግዚአብሔርን ኃይል የምታወሩበት ምዕራፍ፣ የእግዚአብሔርን ታላቅነት የምታወሩበት ምዕራፍ፣ የእግዚአብሔርን ክንድ የሚገለጥበት ምዕራፍ፣ የእግዚአብሔር ክንድ በሕይወታችሁ ላይ የሚገለጥበት ምዕራፍ፣ የእግዚአብሔር ኃይል የሚገለጥበት ምዕራፍ። ኢየሱስ ክርስቶስ ጌታ ነው። ዛሬ እነግራችኋለሁ። እናንተ ራሳችሁ ጠላታችሁን አሳድዳችሁ ትይዛላችሁ። እናንተ ራሳችሁ ጠላታችሁን አሳድዳችሁ ትይዛላችሁ። እግዚአብሔር አምላክ በእጃችሁ ላይ ጠላታችሁን አሳልፎ ይሰጣል። አራተኛ ጠላታችሁን አሳድዳችሁ የምትይዙበት፣ ጠላታችሁ በእጃችሁ የሚወርቅበት ምዕራፍ ነው። ኢየሱስ ጌታ ነው። ምዕራፍ ነው። ሃሌሉያ። ዛሬ ጠላቴ ይያዛል፣ በእጄ ይዛለሁ፣ ጠላቴ በፊቴ ይወርቃል የሚል ሰው እስቲ አሜን ብሎ ይቀበላል። እግዚአብሔር አምላክ ጠላታችሁን ይጠላል። ማሴና ማንዶ ሊካታያ ሊዶራ ባጋንዳ ነፍሴ ትጠግባለች ይላል እና የነፍሳችሁ የምትጠግብበት የነፍሳችሁ ጥጋብን የምታገኝበት ነፍሳችሁ የምትጠግብበት ምዕራፋችሁ ነው። እግዚአብሔር አምላክ ጠላታችሁን አሳልፎ ሲሰጣችሁ ትጠግባላችሁ። እግዚአብሔር አምላክ ጠላታችሁ በእጃችሁ አሳልፎ ሲሰጣችሁ ትጠግባላችሁ። ደስታን ትጠግባላችሁ። ሐሰትን ትጠግባላችሁ። ምርኳችሁ ሲመለስ ትጠግባላችሁ። ማራባጃንዶ ምርኳችሁ ሲመለስ ትጠግባላችሁ። ሃሌሉያ 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 ሃሌሉያ። አባቴ ሆይ ክበር። በክብር ብዛት የተነሱብህ አጠፋ ይላል። የእግዚአብሔር ክብር ሲገለጥ ነው ባንተ ላይ የተነሳው የሚጠፋው። የእግዚአብሔር ኃይል ሲገለጥ ነው ባንቺ ላይ የተነሳው የሚጠፋው። የእግዚአብሔር እጅ ካልተገለጠ አይጠፋም። የእግዚአብሔር ክብር ካልተገለጠ አይጠፋም። የእግዚአብሔር ክብር ዛሬ ይገለጣል። የተነሳብህ፣ የተነሳብሽ፣ የተነሳባችሁ ይጠፋል። ማራጄና ማንዶ እንደ እግዚአብሔር ነቢይ አውጃችኋለሁ በሕይወታችሁ ላይ። እንደ እግዚአብሔር አገልጋይ አውጃችኋለሁ ዛሬ በሕይወታችሁ ላይ። እግዚአብሔር አምላክ ጠላታችሁን አሳልፎ በእጃችሁ ይሰጣል።
ጠላትሽ እያሳደደሽ የቆየሽ እያሳደደ የቆየህ እስከ ዛሬ ድረስ መግቢያው መውጫ ያሳጣህ እስከ ዛሬ ድረስ ህይወትን ያጨለመ እስከ ዛሬ ድረስ መንገድን የዘጋይ እስከ ዛሬ ድረስ ሊታላዶራ ማንዶራ ዋይቲ ካማንዶ እግዚአብሔር አምላክ በእጃችሁ አሳልፎ ይሰጣል። ጠላታችሁ አሳልፎ ይሰጣል በእጃችሁ። በጌታ በኢየሱስ ስም እላችኋለሁ እስከ ዛሬ ድረስ የተዋጋ እስከ ዛሬ ድረስ የተዋጋ የቆየ ዛሬ በእጃችሁ ላይ ይወርቃል። እግዚአብሔር አምላክ በእጅሽ ላይ አሳልፎ ይሰጣል። እግዚአብሔር አምላክ በእጅ ላይ አሳልፎ ይሰጣል። ጠላት በእጅ ላይ ይወርቃል። እግዚአብሔር አምላክ ዛሬ ጠላት በእጅ ላይ አሳልፎ ይሰጣል። እስከ ዛሬ ድረስ ምንድነው የተዋጋብሽ? በሽታ ከሆነ በኢየሱስም ይወርቃል፣ ከላይ ላይ ይወርቃል። ማጣት ከሆነ ከላይ ላይ ይወርቃል። ሰይጣን በተለያየ መንገድ እያሳደደ ከሆነ ዛሬ የሚወርቅበት ምሽት ነው። ላታሪያ ጋማንዶ አባቴ ሆይ ክብር፣ የክብር ጌታ ኢየሱስ ሆይ ክብር፣ የክብር አምላክ ኢየሱስ ሆይ አንተ ክብር፣ የዘላለም ጌታ ኢየሱስ ሆይ አንተ ክብር። ሃሌሉያ! ደስ ያለው ሰው እስቲ እልል ይበል። ኢየሱስ ጌታ ነው። ነፍሴ ንፋስ አነፈስ፣ ባህርም ከደመናቸው በኃይለኞችም ወኖችም እንደ አረረ ሰጠሙት። አቤቱ በአምላክት መካከል እንደ አንተ ያለ ማን ነው ይላል። በምስጋና የተፈራ ድንቅን የምታደርግ በቅድስና የከበረ እንደ አንተ ያለው ማን ነው ይላል። በቅድስና የከበረ እንደ አንተ ያለው ማን ነው ይላል። በአምላክት መካከል የተፈራ የጌቶች ጌታ የሆነው አምላክ ነው የእናንተ ጌታ። የዘላለም አምላክ ነው የእናንተ ጌታ። የሕይወታችሁ መደኛ ነው የእናንተ ጌታ። በጌቶች መካከል በውሸት ዕውቀት ራሳቸውን ጌታ ያደረጉ ራሳቸው ጌታ አይደለም እኮ ግን ራሳቸውን ጌታ ያደረጉ ከሁሉ እሱ የበላይ ጌታ ነው። የጌቶች ጌታ ነው። የአምላክት አምላክ ነው። ስለዚህ እንደዚህ እላችኋለሁ በጌቶች መካከል የበላይ የሆነው ጌታ ነው ያንቺ ጌታ። ያንቺ አምላክ የበላይ ነው። የበላይ አምላክ ዛሬ በሕይወት ላይ እጁን ይገልጣል። ዛሬ በሕይወትሽ ላይ እጁን ይገልጣል። ዛሬ በመንገዳችሁ ላይ ክብሩን ይገልጣል። ዛሬ በሕይወታችሁ ላይ ክብሩን ይገልጣል። ዛሬ እግዚአብሔር ክብር በሕይወታችሁ ላይ ይገለጣል። የእግዚአብሔር ኃይል በሕይወታችሁ ላይ ይገለጣል። እናንተ የእግዚአብሔርን ክብር ታዩታላችሁ። የእግዚአብሔርን ኃይል ታዩታላችሁ። እግዚአብሔር አምላክ በሕይወታችሁ ላይ ሲሰራ ታዩታላችሁ። እግዚአብሔር አምላክ በመንገዳችሁ ላይ ሲሰራ ታዩታላችሁ። የእግዚአብሔር ኃይል ሲገለጥ ታዩታላችሁ። የእግዚአብሔር ክንድ ሲገለጥ ታዩታላችሁ። እግዚአብሔር አምላክ እጁን ሲገልጥ ታዩታላችሁ። የእግዚአብሔር ክብር በሕይወታችሁ ላይ ሲገለጥ ታዩታላችሁ። ማሳታካማንዶ ሃሌሉያ ማሲና ማንዶ ዛሬ አንድ ክብር አለ። እግዚአብሔር አምላክ የደስታ ምዕራፍ ያደርግልሻል። ዛሬ የደስታ ምዕራፍ ውስጥ የምትገቡ ሰዎች ለእናንተ አመን ብላችሁ ለተቀበላችሁ እግዚአብሔር አምላክ በቤታችሁ ላይ የሚደስት ነገር ያደርጋችኋል። እግዚአብሔር አምላክ በኑሯችሁ ላይ ደስታን ይጨምራል። እግዚአብሔር አምላክ በመንገዳችሁ ላይ ደስታን ይጨምራል። እግዚአብሔር አምላክ እኔ የምሰጣት ሰላም ዓለም እንደምሰጣት ሰላም አይደለም ይላል። ብር እንደምሰጥ ሰላም አይደለም። ወርቅ እንደምሰጥ ሰላም፣ ደስታ በዚህ ምድር ላይ ማንም እንደ እግዚአብሔር አይነት የሚሰጥ ማንም የለም። እግዚአብሔር አምላክ በሕይወት ላይ ደስታን ይጨምራል። ዛሬ ወደ ደስታ ምዕራፍ፣ ዛሬ ወደ ሐሴት ምዕራፍ፣ ዛሬ የምትከበርበት ምዕራፍ፣ ዛሬ የምትገዛበት ምዕራፍ፣ ከግዞት የምታመልጥበት በተለያየ ነገር ውስጥ ሆናችሁ በግዞት ውስጥ ያላችሁ፣ በበሽታ የተገዛችሁ፣ በጠላት የተገዛችሁ፣ በተለያየ ግዞት ውስጥ ያላችሁ
በሱስ የተገዛችሁ፣ በተለያየ ምኞት የተገዛችሁ፣ በተለያየ ነገር ውስጥ ተገዝታችሁ ያላችሁ ለእናንተ እነግራችኋለሁ፣ እግዚአብሔር አምላክ እጁን ይገልጥላችኋል። እግዚአብሔር አምላክ ክብሩን ይገልጥላችኋል። የእግዚአብሔር ክብር በሕይወታችሁ ላይ ይገለጣል። በዚህ ምዕራፍ ላይ ትደሰታላችሁ። ሃሌሉያ! በዚህ ምዕራፍ ላይ ትደሰታላችሁ። ሪካንዳላ ቦራ ባንዳ ኤላካባያ አቱር ዴና ማጋንዳ ኢየሱስ ክርስቶስ ጌታ ነው። የዘላለም ጌታ ነው ኢየሱስ ክርስቶስ። የሕይወታችሁ መደኛ ኢየሱስ ነው። የነፍሳችሁ ጌታ ኢየሱስ ክርስቶስ ነው። ዛሬ ወደ ክብር ምዕራፍ ትሻገራላችሁ። ዛሬ ወደ ክብር የተሻለው ምዕራፍ በቅድስና የከበረ እንደ አንተ ያለው ማን ነው? ቅዱስ ነው። በቅድስና የከበረ አምላክ ነው። እናንተ ደግሞ ቅዱሳን ሁኑ። ይሄ ቅዱሱ ጌታ የያዛችሁ እናንተ ቅዱሳን ሁኑ። በዛን ሰዓት ትከበራላችሁ። ደስታ በሕይወታችሁ ላይ ይጨምራል። የጠራችሁ ቅዱስ ነውና ቅዱሳን ሁኑ ተብሎ እንደተጻፈ በቅድስና የከበረ እንዳንተ ያለ ማን? ቅዱስ አምላክ ነው የአንቺ አምላክ። ቅዱስ አምላክ ነው ያንተ አምላክ። ቅዱስ አምላክ ነው የኔ አምላክ። የማመልከው አምላክ ቅዱስ ነው። ስለዚህ በቅድስና እኖራለሁ በሉት። እኔ በቅድስና እኖራለሁ፣ እግዚአብሔር አምላክ በቅድስና ያኖረኛል በሉት። ማሳዳጋማንዶ በቅድስና የከበረ ቃል። ቅድስና እኮ ያከብራል። ቅድስና ያከብራል። አንድ ወንድ የራሷን ቅድስና የጠበቀች ሚስት ሲያገባት የጠበቀች ሚስት ሲያገባች እንዴት እንደሚያንከባክባት እንዴት እንደሚወዳት እንደዛው እግዚአብሔር አምላክ በቅድስና የሚኖሩ ሰዎችን ያከብራቸዋል፣ እንደዛው ይወዳቸዋል። ስለዚህ እናንተ ቅዱሳን ሁኑ። እንደናንተ አምላክ የከበረ የለም። በቅድስና ስትኖሩ ትከበራላችሁ። እግዚአብሔር አምላክ ያከብራችኋል። ቅድስና ማለት መዘመት ብቻ አይደለም። ቅድስና ማጣት ማለት መዋሸት ቅድስና ማጣት ነው። መስረቅ ቅድስና ማጣት ነው። መዘሞት ቅድስና ማጣት ነው። ማማት ቅድስና ማጣት ነው። መግደል ቅድስና ማጣት ነው። የኃጢአት ሁሉ ስር የሆነው ነገር መስራት ቅድስና ማጣት ነው። ገንዘብ መውደድ ቅድስና ማጣት ነው። እግዚአብሔር ቃል ሲናገር ገንዘብ መውደድ የኃጢአት ስር ነው ይላል። ገንዘብ መውደድ የኃጢአት ስር ነው። ብዙዎች እንደዚህ ሲሆኑ ራሳቸውን በስቃይ ወጉ ይላል ቅዱሱ ሐዋርያው ጳውሎስ ሲናገር። ገንዘቡን ሲወዱ ራሳቸው በስቃይ ወጉ። ገንዘብ ወዳጅ የሆኑ ሰዎች ራሳቸውን በስቃይ ይወጋሉ። ኢየሱስ ክርስቶስ ጌታ ነው። ቀኝህ ዘረጋህ፣ በምድር ዋጠቻቸው። በቸርነት የተበዣቸው ሕዝብን መራህ። በኃይል ወደ ቅዱስ ማደሪያ አገባቸው ይላል። ኢየሱስ ጌታ ነው። በኃይል ወደ ቅዱስ ማደሪያ አገባቸው። እንደዚህ ሚል ቃል በቸርነት የተበዠ እግዚአብሔር አምላክ በቸርነት ነው የሚበዛው። አንቺን የዋጀልሽ፣ አንቺን ከጨለማ ያመጣልሽ እግዚአብሔር አምላክ በቸርነት ነው። በቸርነት የበሸ ይላል። የሚበሻ አምላክ ነው። የሚበሻ አምላክ ነው። ከተለያየ ግዞት የሚበሻ አምላክ ነው። ያንቺ አምላክ፣ ያንተ አምላክ፣ የናንተ አምላክ ራካታ ያላዶ ዘነመንዳ ካማያ ሊንካዲ ጋማንዶ ሴሬቢያ አይሉኩም ባርዲና ማጋሽያ ሉቶር ደነ መገሽያ። ሃሌሉያ! ኢየሱስ ክርስቶስ ጌታ ነው። ኢየሱስ ማን ነው? የዘላለም ጌታ ነው። ስለዚህ የሚበዥ ጌታ ነው። 5 ብላችሁ ያዙ። በቸርነት የሚበዥ ጌታ ነው።
በቸርነት ስትበዡ ቸርነት ሲበዛላችሁ እግዚአብሔር አምላክ ቸርነት ሲያደርግላችሁ በዛን ጊዜ ትደሰታላችሁ። ስለዚህ አምስተኛ የቸርነት ምዕራፍ በቸርነት የእግዚአብሔር ቸርነት የምታገኙበት ምዕራፍ ነው። እንደዚህ ብላችሁ ጻፉ። የእግዚአብሔር ቸርነት የማገኝበት ምዕራፍ ነው ብላችሁ ጻፉ። የእግዚአብሔር ቸርነት በሕይወታችሁ ላይ የምታዩበት ምዕራፍ። ሃሌሉያ። ምን የምታዩበት? የእግዚአብሔርን ቸርነት የምታዩበት፣ የእግዚአብሔርን ሥራ የምታወሩበት፣ የእግዚአብሔርን ታላቅነት የምታወሩበት ምዕራፍ ነው። ኢየሱስ ጌታ ነው። በካርድ ስለሆነ እየፈጠንኩ አወራለሁ። ከዛ በኋላ በጆሮአችሁ ላይ እንዳይዘጋባችሁ ከዛ በኋላ ደውላችሁ ጸል ብትሉ እጸልላችኋለሁ። በስልክ ደውላችሁ ጸል ብትሉ እጸልላችኋለሁ። ነገር ግን ፈጠን ብዬ ሐሳቤን ላጠቃልል። አምስተኛ በእግዚአብሔር ቸርነት የምትበዡበት ምዕራፍ ነው። ሊካሳናማ አሕዛብ ሰሙ፣ ተንቀጠቀጡ፣ በፍልስጤም የሚኖሩ ምጥ ያዛቸው ይላል። ስድስተኛ በሉ። ስድስተኛ ማለት ስድስተኛ በእናንተ በተደረገው ታላቅ ሥራ በእናንተ ላይ ክፋትን ያሰቡ ሰዎች የሚደነገጡበት ምዕራፍ ነው። ስድስተኛ ብላችሁ ጻፉ። በእናንተ ሕይወት ላይ በሚደረግ ነገር በእናንተ ላይ ክፉ ነገር ያሰቡ ጠላቶቻችሁ የሚደነገጡበት የሚያፍሩበት ምዕራፋችሁ ነው። እግዚአብሔር አምላክ ባንቺ ሕይወት ቸርነቱን ሲገልጥ፣ እግዚአብሔር አምላክ ባንተ ሕይወት ቸርነቱን ሲገልጥ፣ የእግዚአብሔር ቸርነት በሕይወትህ ላይ ሲሆን፣ የእግዚአብሔር ኃይል በሕይወትሽ ላይ ሲሆን፣ የእግዚአብሔር ሥራ ባንተ ሕይወት ላይ ስትመለከት፣ የእግዚአብሔር ሥራ ባንቺ ሕይወት ላይ ስታይ፣ አንቺም ስታይ ሰዎችም ሲያዩሽ በእናንተ ሕይወት ላይ በሆነው ነገር ላይ በእናንተ ሕይወት ላይ በሆነው ነገር ጠላት በእናንተ ላይ ክፉን ያሰቡ ጠላቶቻችሁ የሚደነገጡበት ምዕራፍ። ኢየሱስ ክርስቶስ ጌታ ነው። ባንቺ ሕይወት ላይ ራጋጃላ በወራባጃንዳ ሊካታያ ወንድም ዋስጥ ማራባጃንዳ ላዱሳ ጋባያ ሌንቶ ራባሽን የሚጋንዳ ኢየሱስ ጌታ ነው። አሕዛብ ሰሙ፣ ተንቀጠቀጡ፣ በፍልስጤም የሚኖሩ ምጥ ያዛቸው። ማዛ ለዘላለም የእስራኤል ጠላት የሆኑ ፍልስጤማውያንን ምጥ ያዛቸው። ኢየሱስ ጌታ ነው። በዚያን ጊዜ የኤዶምም አለቆችን ደነገጡ፣ የሞዓብን ኃያላንን መንቀጥቀጥ ያዛቸው፣ በከነዓንን የሚኖሩ ሁሉ ቀለጡ። እግዚአብሔር አምላክ አሕዛቦቹም በእናንተ ምክንያት ለእናንተ በሚደረግ ደስታ ለእናንተ በሚደረግ ነገር ላይ ለእናንተ በሚደረግ በታላቅ የእግዚአብሔር ሥራ አሕዛብ ይደነግጣል፣ መንግሥታት ያፍራሉ፣ ኃያላን ያፍራሉ። እግዚአብሔር አምላክ በሕይወታችሁ ላይ እጁን ይገልጣል። ሃሌሉያ። በዚያን ጊዜ ኤዶም ላይ ያሉ በኤዶም ላይ የኤዶም አለቆች ደነገጡ፣ የሞዓብ ኃያላን መንቀጥቀጥ ያዛቸው፣ በከነዓን የሚኖሩ ሁሉ ቀለጡ። ጠላትሽ ይቀልጣል። ጠላት ይቀልጣል። ዛሬ ሳሙና በውሃ ውስጥ ገብቶ እንደሚቀልጥ ጠላት ይቀልጣል። ሳሙና በውሃ ውስጥ ገብቶ እንደሚቀልጥ ጠላትሽ ይቀልጣል። የእናንተ ጠላት ይቀልጣል። እግዚአብሔር አምላክ ያቀልጣቸዋል። ጠላታችሁን እግዚአብሔር አምላክ ያቀልጣቸዋል። ሃሌሉያ። ሐሳብን ላጠቃልልና ልጸልላችሁ ላውጅላችሁ።
አሜን በሉ። ሕዝቡም እስኪያልፍ ድረስ የተበዠው ሕዝብ እስኪያልፍ ድረስ ፍርሃት ድንጋጤ ወደቀባቸው። በክንድ ብርታትን እንደ ድንጋይ ዝም አሉ። ጠላትሽ እንደ ድንጋይ ዝም ይላል። በጌታ በኢየሱስም በእናንተ ላይ ክፉ ነገር ያሰበ ጠላት ሁሉ ከዚህ በኋላ እንደ ድንጋይ ዝም ይላል። እግዚአብሔር አምላክ ዝም ያሰኛቸዋል። እግዚአብሔር አምላክ በሕይወታችሁ ላይ በሚያደርግ በታላቅ ቸርነት ምክንያት እግዚአብሔር አምላክ በሕይወትሽ ላይ በሚያደርግ በታላቅ ስራ ጠላት እንደ ድንጋይ ዝም ይላል፣ አያወራም። የእስራኤል ሕዝብ አልፎ እስኪሄድ ድረስ መንገድ ላይ ክፉ ነገር ያሰቡ እንደ ፍልስጤም የሆኑ አገሮች ፍልስጤም ሞዓብ ማለት የሎጥ ልጆች በአባታቸው የወለዱ ዘር ናቸው። ሞዓባውያን ማለት በተቀደሰ የተወለዱ ሳይሆን አባታቸው ወይን ጠጅ ባጠጡ ጊዜ አባታቸው ሰክሮ አባታቸው ከሰከረ በኋላ እነሱ ደግሞ ከአባታቸው ጋር ተኙ። ከዛ በኋላ የወለዱ ልጆች ነው ሞዓብና አሞን ማለት። እነዚህ ለዘመናት ለእስራኤል ሕዝብ ጠላት ሆኑ። የሎጥ ልጆች ናቸው። እግዚአብሔር አምላክ ያለ ቅድስና የተወለደ የእግዚአብሔር ጠላት ነው። በእናንተ ሕይወት ላይ ያለ ቅድስና የተወለደ ዛሬ ዝም ይላል። እግዚአብሔር አምላክ ዝም ያሰኛቸዋል። እኔ እነግራቸዋለሁ፣ በእናንተ ሕይወት ያለ እግዚአብሔር ሐሳብ የከበረ ነገር ቢኖርም ይዋርዳል። እግዚአብሔር ቅዱስ ነው። ስለዚህ ያለ ቅድስና የተወለዱ በአባት የተወለዱ እነዛ ለዘመናት የእግዚአብሔር ጠላት ሆኑ። ያለ ቅድስና የሚወለድ ነገር ለእግዚአብሔርም ጠላት ነው፣ ለእናንተም ጠላት ነው። እግዚአብሔር አምላክ ዛሬ በእናንተ የደስታ ምዕራፍ ስትሻገሩ ጠላታችሁ ባሉበት ቦታ እንደ ድንጋይ ዝም ይላሉ። በእናንተ ላይ አያወሩ፣ በእናንተ ላይ አይናገሩ፣ በእናንተ ላይ አንደበታቸው አይከፍቱም። እግዚአብሔር አምላክ ዝም ያሰኛቸዋል። እግዚአብሔር አምላክ ዝም ያሰኛቸዋል። የእግዚአብሔር ክብር በሕይወታችሁ ላይ ሲገለጥ፣ የእግዚአብሔር ኃይል በሕይወታችሁ ላይ ሲገለጥ እንደ ድንጋይ ዝም አሉ ይላል። አቤቱ አንተ ታስገባቸዋለህ፣ በርስት ተራራ ትተክላቸዋለህ። አቤቱ ለማደሪያ ባደረገው ስፍራ አቤቱ እጆችህ ባዘጋጀሁት መቅደስ እግዚአብሔር ለዘላለም እስከ ፍጻሜ ይነግሣል ይላል። እግዚአብሔር ለራሱ ሕዝብ ያዘጋጀው ስፍራ ያስገባሃል ሲል ይናገራል። እግዚአብሔር ደግሞ ለራሱ ሕዝብ ያዘጋጀው ሕዝብ ለራሱ እንዲሰግድ የሰራው ቤተ መቅደስ ላይ ሕዝቡ እንዲያገለግል ያደርጋል። ያዙ እናንተ ሕይወት ላይ የሚሆን ነገር እግዚአብሔር አምላክ የተናገረላችሁ ነገር። ሰባተኛ ምንድነው ካላችሁ፣ ሰባተኛ ጠላታችሁ እንደ ድንጋይ ዝም ይላሉ። ስምንተኛ እግዚአብሔር ላንተ ወይ ላንቺ ያዘጋጀልሽ ስፍራ ትገቢያለሽ። ዘጠነኛ በዛ ቦታ ላይ ለእግዚአብሔር ክብር ትሰጪያለሽ፣ ለእግዚአብሔር ትዘምሪያለሽ፣ ለእግዚአብሔር ትቀኛለሽ። ኢየሱስ ክርስቶስ ጌታ ነው። ባወራቸው በዚህ በዘጠኝ ነገር ላይ ጸልያቸዋለሁ። እግዚአብሔር አምላክ ሆይ እንደ ቃል ተናግራቸዋለሁ። በዚህ ሕዝብ ላይ እስቲ ጸልዩ፣ ከኔ ጋር ጸልዩ። ራካታያ አዶን ዛማንቲካማ እግዚአብሔር አምላክ በሕይወታችሁ ላይ እጁን እንዲገልጥላችሁ ጸልዩ። እስቲ ዛሬ እግዚአብሔር የኔ ቀን ይሁን፣ ከዚህ ቃል ጋር መገናኘት ይሁን በሉት። ወደ ደስታ ምዕራፍ፣ ወደ ክብር ምዕራፍ የሚገባበት ምሽት ይሁን በሉት። እግዚአብሔር አምላክ ያስገባችኋል። አሁን ቃል ላውጣላችሁና ከዛ በኋላ እወጣለሁ። እግዚአብሔር አምላክ ይባርካችሁ።
ጸልዩ። እስከዛ ድረስ ሼር እያደረጋችሁ ለሌላው እንዲደርስ ሼር ማድረግ እንዳትረሱ። እግዚአብሔር አምላክ ከእናንተ ጋር ይሆናል። አባቴ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ የደስታ ምዕራፍ ብለህ እንደተናገርክ በጌታ በኢየሱስ ክርስቶስም አሁን ለተከታተሉ ሁሉ እግዚአብሔር አምላክ ሆይ የደስታ ምዕራፍ እንዲሆንላቸው፣ የክብር ምዕራፍ እንዲሆንላቸው በጌታ በኢየሱስም እጸልያለሁ። ያንተ ክብር በሕይወታቸው ላይ እንዲገለጥ፣ ያንተ ኃይል በሕይወታቸው ላይ እንዲገለጥ፣ ታላቅ ክንድ እንዲገለጥ፣ የእግዚአብሔር ኃይል እንዲገለጥ በጌታ በኢየሱስ ክርስቶስም እጸልያለሁ። ዛሬ ኃይል ይገለጥ፣ በሕይወታቸው ላይ ኃይል ይገለጥ፣ በሕይወታቸው ላይ ክብር ይገለጥ በኢየሱስ ክርስቶስ። የእስራኤል ሕዝብ ከግብፅ አገር ባርነትና ከግዞት አገር እንዳወጡ ዛሬ ከግዞታቸው በተለያየ ነገር የተገዙ በተለያየ ነገር ውስጥ ተገዝቶ የሚኖሩ ሰዎች አሁን ከግዞት እንዲወጡ ዘንድ በኢየሱስም እጸልያለሁ። የያዛቸው ነገር እንዲለቃቸው፣ የያዛቸው ነገር እንዲለቃቸው እጸልያለሁ። በጌታ በኢየሱስ ክርስቶስ መልቀቅ ይሁንላቸው። በኢየሱስ መውጣት ይሁንላቸው። በኢየሱስ ክርስቶስ መከበር ይሁንላችሁ። በኢየሱስ ክርስቶስ ወደ ክብራቸው መግባት ይሁንላቸው። በናዝረቱ በኢየሱስም እጸልያለሁ። አባቴ እግዚአብሔር ሆይ ማሳላዶ ራባጋንዳ ሌንቶ ዳጋማንሹ እንዳላቦራባያ ሌንዳርዳባ ዤነ መገንዳ ላዲውዛ ሌቶርደናማ አርሺ ካማንዶ ማይላ ታካማንዶ ላዳጋይስ ሎቶርደነ መገሽንዳልዱረ ባጋያ ዛሬ እናገራቸዋለሁ። የተለያየ የያዛችሁት ነገር ይለቃል። እስከ ዛሬ ድረስ የያዛችሁ ነገራችሁ ይለቃል። ዛሬ ተለቃችሁ መሄድ ይሆንላችኋል። ደስታ ማግኘት ይሆንላችኋል። ክብር ማግኘት ይሆንላችኋል። ኃይል ማግኘት ይሆንላችኋል። እንደ እግዚአብሔር ባሪያ እንደ እግዚአብሔር ነቢይ አውጃችኋለሁ በላያችሁ ላይ በጌታ በኢየሱስ ክርስቶስ። የእግዚአብሔር ክብር ዛሬ ያገኝሻል። የእግዚአብሔር ክብር ዛሬ ያገኛል። የእግዚአብሔር ኃይል ዛሬ ያገኛል። የእግዚአብሔር ክብር ዛሬ ያገኘሃል። ከዚች ሰዓት ጀምሮ በላያችሁ ላይ እስቲ በላያችሁ ላይ እጃችሁን ጫኑ። በኢየሱስ ክርስቶስም የያዛችሁ የተኛው ነገር በሽታ ከላያችሁ ላይ የተነቀለ ይሁን። እስከ ዛሬ ድረስ ተፈታችሁ እንዳትኖሩ፣ ተፈታችሁ እንዳታመልኩ፣ የእግዚአብሔርን ክብርን እንዳታዩ የያዛችሁ ነገር በኢየሱስም ከላያችሁ ላይ የተሰበረ ይሁን። ከሕይወታችሁ ላይ የተሰበረ ይሁን። ከመንገዳችሁ ላይ የተሰበረ ይሁን። እግዚአብሔርን ክብር እንዳታዩ የጋረደባችሁ የተኛው ነገር በኢየሱስም ይሰበር፣ ይሰበር በኢየሱስም እጸልያችኋለሁ። ከዚህ በኋላ ጠላታችሁ እንደ ዝንገት ዝም ይላሉ። እስከ ዛሬ ድረስ የሚዋጉ ዝም ይላሉ። እስከ ዛሬ ድረስ የተኛው ነገር ነው አንተን እየተዋጋ የቆየ። እስከ ዛሬ ድረስ ባንተ ላይ እየጮኸ፣ እስከ ዛሬ ድረስ ባንተ ላይ እያጓራ ያለው፣ ባንተ ላይ እየፎከረ ያለው፣ ባንቺ ላይ እየፎከረ ያለው ምንድን ነው? አስቡ። ዛሬ እናገራለሁ። እንደ ዝንጋይ ዝም፣ እንደ ዝንጋይ ዝም ይላሉ። እንደ ዝንጋይ ዝም ይላሉ። እግዚአብሔር ዝም ያሰኛቸዋል። የእግዚአብሔር ክብር ከእናንተ ጋር ይሁን። እጸልያችኋለሁ። እግዚአብሔር አምላክ ጸጋው ያብዛላቸው። በካርድ ስለገባው በጣም ረዥም ሰዓት ብሰብክ ደስ ይለኝ ነበረ፣ ነገር ግን መስበክ አልቻልኩም። እግዚአብሔር አምላክ ከእናንተ ጋር ይሁን። የእግዚአብሔር እጅ ከእናንተ ጋር ይሁን። የነበረን ዋይፋችን በዚህ ሳምንት ተቃርጦ ቴሌ መጣለው እያለ የኢትዮጵያ ቴሌ ብዙ ጊዜ ለመብላት እንደ አቦ ሸማኔ ነው የሚፈጥነው የሚወረውረው። ነገር ግን ለመስራት እንደ ኤሊ ነው። እግዚአብሔር አምላክ ይስበረው ይሄ መንፈስ። ኢየሱስ ክርስቶስ ጌታ ነው። ዛሬ በሕይወታችሁ ላይ ጸልያለሁ። እግዚአብሔር አምላክ መልካም ያደርጋችኋል። እግዚአብሔር አምላክ በሕይወታችሁ ክንዱን ይገልጣል፣ ክብሩን ይገልጣል። የእግዚአብሔር ክብር ከእናንተ ጋር ይሁን። እግዚአብሔር አምላክ ይባርካችሁ። ጸጋና ሰላም ይብዛላችሁ። እግዚአብሔር አምላክ ቢፈቅድልና የእግዚአብሔር ፍቃድ ቢሆንልን ነገ ደግሞ ፎስቻለሁ። እግዚአብሔር የተናገረው ርዕስ በዛ ርዕስ ላይ በኃይል ጸልያለሁ። ረዥም ሰዓት ማገልገል ይፈልጋለሁ። እግዚአብሔር ከኔ ጋርም ይሆናል፣ ከእናንተ ጋርም ይሆናል። መልካም ቀንና መልካም ምሽት ይሁንላችሁ።
በተለያየ ቦታ አውሮፓ፣ አውስትራሊያ የተለያየ ስቴት ውስጥ በተለያየ አጉር ውስጥ ያላችሁ ለእናንተ ደግሞ በዚህ ስልክ ጸልላችኋለሁ። በዚህ ስልክ 0941569511 በዚህ ስልክ በሚዲያ ከደወላችሁ ጸልላችኋለሁ። ቀጥታ የምትደውሉት በኢትዮጵያና ደግሞ ከኢትዮጵያ ውጭ ሆናችሁም ቀጥታ የምትደውሉ ሰዎች 0909767276 በዚህ ስልክ ደውሉ። እግዚአብሔር አምላክ መልካም ያደርጋል። ዛሬ ጠላታችሁ እንደ ድንጋይ ዝም ይላል። ለእናንተ የደስታ ምዕራፍ ይሆንላችኋል። ሻሎም ሻሎም ሻሎም። ተባረኩ።